አርዕስተ ዜና በ596 ቢሊዮን ብር ወጪ የተለያዩ የመሰረተ ልማት ፕሮጀክት ለመስራት ማቀዱን የትግራይ ዳግመ ግንባታ ጽሕፈት ቤት አስታወቀ። ተባብሶ እየቀጠለ ያለው ስቃይና መከራ እንዲያበቃ በአጭር ጊዜ ወደ ቀያችን እንድንመለስ ይገባል ሲሉ በዓዲ ዳዕሮ ከተማ ተጠልለው የሚገኙ የምዕራብ ትግራይ ተፈናቃዮች ተማጸኑ። ሩሲያ በምስራቃዊ ዩክሬን ካርኬቭ ከተማ ላይ ከባድ የተባለውን የድሮንና ሚሳኤሎች ጥቃት ፈጸመች። ጤና ይስጥልን እንደምናመሻችሁ አድማጭ ተመልካቾቻችን ዋና ዋና ዜናዎችን በማስቀደም የግንቦት 30 የምሽት ዜናዎቻችን ወደ እናንተ ማድረስ ጀመርን። ከጣቢያችን በተጨማሪ በዩቲዩብና በፌስቡክ ኦንላይን ላይ እንገኛለን። አሰፉ ብርሃኑ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ከኛ ጋር ሁኑ። ከተሰዓቱ ቅዱሳን አንዱ የሆኑት የአቡነ ጉባ ገዳም ጥንታዊነቱና ትውፊቱን ጠብቆ ለትውልድ ለማሸጋገር ትኩረት ሰጥቶ መስራት እንደሚገባ ተገለጸ። ገዳሙ ጥንታዊና ታሪካዊ ቅርሶች የያዘ መሆኑን በማስተዋወቅና የመሰረተ ልማት ስራዎች ትኩረት ሰጥቶ በመስራት ለቱሪዝም ልማት ለማዋል መንግስትና የሚመለከታቸው አካላት በቅንጅት እንዲሰሩ ጥሪ ቀርቧል። ለሊዲያ ማርቆስ ዘገባ ርግበ ገብረትንሳኤ። ገዳም በደቡብ ትግራይ ዞን እንዳመኾኒ ወረዳ ከማይጨው ከተማ በምዕራብ በኩል 26 ኪሎ ሜትር ርቀት በልዩ ስሙ ጠቀራ ተብሎ በሚጠራ አካባቢ የሚገኝ ገዳም ነው። ጻድቁ አቡነ ጉባ በተጋሩ አክሱማውያን ዘመነ መንግስት ስብከተ ወንጌልን ካስፋፉ ተሰዓቱ ቅዱሳን አንዱ መሆናቸውንና በርካታ ተአምራት የፈጸሙ አባት መሆናቸውንም የደብሮ አገልጋዮች ይገልጻሉ። አቡነ ጉባ ተወለዱ ተለው 7 መዓልቲ ፀሐይ ተይጸለመቲ አብርሄ ይብል ትገድሉ ማለት ነው። አቡነ ጉባ ሲወለዱ ፀሐይ ለ7 ቀናት ሳይጨልም እንደበራ ገድላቸው ይነግረናል። የንጉስ ልጅ ቢሆንም ንግስና ይቅርብኝ ብለው ወደ ቅድስና ገቡም። በእግዚአብሔር መሪነት ወደዚህ ቦታ ከመጡ በኋላም ብዙ ተአምራት ሰርተዋል። ወንጌልንም አስተምረዋል። ግንቦት 19 መስዓረፉ ግንቦት 29 ካረፉ በኋላ ሲጸልዩበት የነበረውን ቦታ ጽላት እንዲደረግበት ተደርጓል። ዋና ቤተ መቅደስ ቤተልሔምም በዋሻ ውስጥ ነው ያለው። ገዳሙ በበርካታ ተፈጥሯዊ እጽዋቶች የተከበበ ታሪካዊና ጥንታዊ ገዳም ነው። ናርስኖ ናልብኖ የጭንቅላት የልብ የጀርባ የቁርጥማት የጀሮና የሌሎች ህመሞች ፈውስ የሚሰጥ ጸበል በዚሁ ገዳም ይገኛል። በርካቶችም ተፈውሰውበታል። የጻድቁ አባታችን ዕለተ ዕረፍታቸው በየዓመቱ ግንቦት 29 የሚከበር ሲሆን ዘንድሮም የሃይማኖት መሪዎች ምእመናንና የመንግስት የሥራ ኃላፊዎች በተገኙበት በድምቀት ተከብሯል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ በበዓሉ አከባበር ተገኝተው ባስተላለፉት መልእክት አገልግሎት እግዚአብሔር ወይ ድማ ክርስቲያን ዝኾኑ ኣብ ምድሪ ዝስደዱልን ዝግረፉልን ዘመን አብዝነበረ ቅዱሳን ክርስቲያኖች በመድር በሚሳደዱበት ዘመን በዓለም መጠጊያ በጠፋበት ጊዜ ቅዱስ አባታችን አቡነ ጉባ ከተሰዓቱ ቅዱሳን ጋር በመሆን እግዚአብሔር ወደሚከበረባትና ነጻነትና ዋስትና ወደምትሰጥ ቅድስት ሀገር ነው የመጡት። እዚህም እስከ መጨረሻ በክርስቶስ ፍቅር ያስተማሩበትና ያገለገሉበት ሆኖ የትሩፋቱ ያክል አልተዋወቀም። ገዳሞቻችን ቀደምት ዩኒቨርሲቲዎች ናቸው። ስለዚህ ልንጠብቃቸው ይገባል። ገዳሙ በርካታ ተፈጥሯዊ ታሪካዊና መንፈሳዊ ቅርሶችን አቅፎ የያዘ ቢሆንም አስፈላጊ የመሰረተ ልማት ስራዎች ስላልተሰራበት ግን ገባው ልክለ ቱሪዝም መስህብነት ለማዋል እንዳልተቻለም ተገልጿል። ጥንታውያንን ዕድመ ጸገብን ዝኾኑ ብዙሃት ቅርስ ዘለዎም መስህብ ቱሪዝምን በርካታ ጥንታውያንና እድሜ ጠገብ ቅርሶች የያዙ ገዳማት ቢኖሩም ለቱሪዝም መስህብነትና ለልማት ለማዋል የሚያስችል መሰረተ ልማት አልተዘረጋለትም። ስለዚህ የሚመለከታችሁ አካላት በዚሁ ረገድ ትኩረት ሰጥታችሁ እንድትሰሩበት እጠይቃለሁ። ከዚሁ ባሻገርም ለገዳሙ ጥበቃና እንክብካቤ በማድረግ ቅርሶቹ ለትውልድ ለማሸጋገርና ለተጠቃሚነትም ለማዋል ሁሉም ሊረባረብ ይገባል። በመላው ዓለም ለምትገኙ ክርስቲያኖች ደግሞ ቀጣይ ዓመት በገዳሙ ተገኝታችሁ የበረከት ተካፋይ እንድትሆኑ መንፈሳዊ ጥሪዬን አስተላልፋለሁ። የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ ወይዘሮ ዘነቡ ሐለፎም ገዳማትና ቅርሶች ለቱሪዝም ልማት ለማዋል ጅምር እንቅስቃሴዎች መኖራቸውን በመጥቀስ አጠናክሮ ለመቀጠልም ታሪክና ቅርሶችን በመሰነድና በማስተዋወቅ ትኩረት ሰጥቶ ይሰራል ብለዋል። በደንብ ታሪኹ ተጸብጽቡ ተሰኒዱ ኣብ መጽሐፍ ተጽሒፉ ሁሉ ክፈልጦ ክላለይ
ታሪኩ በደንብ ተሰንዶ ሁሉም እንዲያውቀው ማድረግ ይገባል። እንደ ጅምር የሚዲያ ስራዎች እየተሰሩ ይገኛሉ። በዋናነት ግን ሁላችንም የገዳሙ አምባሳደሮች በመሆን አውቀን ማሳወቅ ይገባል። በገዳሙ ያገኘናቸው የበዓሉ ታዳሚያን ገዳሙ እጅግ አስደናቂ መሆኑን በመግለጽ መንግስት በመሰረተ ልማቶች ግንባታና በቱሪዝም ልማት ትኩረት ሰጥቶ እንዲሰራበት ጥሪ አቅርበዋል። ሁላችሁም ብልነኩም አቅሚ ለዚህ ቦታ ሁላችሁም ባላችሁ አቅም ገዳሙ ለማሳደግ ተሳታፊ እንድትሆኑ እጠይቃለሁ። መንገዲ እንኳን ደይተወለዱ ወደ ፈልጥዎ ሰባት ንፈልጦ ሰባት እንኳን በጣም ዲፊካልት ምኻዱ ርጉጽ መንገዱ እንኳን ለማያቀው ለምናቀውም ከባድ ነው። ግን ደግሞ ትልቅ ገዳም በመሆኑ እስካገኘው በትራንስፖርት ከመጣው በኋላ በእግር ተጉዘን ነው እዚህ ደረስነው። ስለዚህ መንግስትና ሌሎች የሚመለከታቸው አካላት የመሰረተ ልማት ዝርጋታ እንዲሟላለትና ለቱሪዝም መስህብነት ለማዋል ትኩረት ሰጥተው እንዲሰሩበት ነው የምጠይቀው። አሰራርሓው ጥንታዊ ለኾነ በጣዕሚ ለደነቅ ማለት እዩ በውሽጢ በኾኽሕ ተፈልፊሉ ጥንታዊና አስደናቂ አሰራር ነው ያለው። ከአለት ተፈልፍሎ የተሰራና ማራኪ እይታ ያለው ነው። በጣም ብዙ ቅርሶች ነው ያሉት። ስለዚህ በመላ ዓለም የምትገኙ መጥታችሁ ጎብኙ፣ በረከት ተካፈሉ ላለው የ1446ኛው የኢድ አል አድሃ አረፋ በዓል ምክንያት በማድረግ ኢክላስ የልማትና የተራድኦ ድርጅት በችግር ለሚገኙና ለተፈናቀሉ ወገኖች የከብት ስጋ ድጋፍ አበረከተ። ሰብአዊ እርዳታን ማዳረስ ተገቢ ቢሆንም ተፈናቃዮችን በመመለስና ዘላቂ ሰላም በማስፈን ችግርን በዘለቄታ መፍታት እንደሚገባም ተመላክቷል። አብዱልካሳይ የኢድ አል አድሃ አረፋ በዓል ለ1446ኛ ጊዜ በትግራይ በተለያዩ ስነ ስርዓቶች ተከናውኗል። የኢድ አል አድሃ አረፋ በዓልን ምክንያት በማድረግ ኢኽላስ የልማትና ተራድኦ ድርጅት ለተቸገሩና ለተፈናቀሉ ወገኖች የከብት ስጋ ድጋፍ አበርክቷል። ድርጅቱ ከሌሎች ለጋሽ ተቋማት ባገኘው በጀት በትግራይ በ33 ከተሞች ለሚገኙ 7000 የተቸገሩና በመጠለያ ጣቢያ ለሚገኙ ተፈናቃይ ወገኖች ድጋፍ አድርጓል። ለዚህም 500 ከብቶች ለእርዳ አዘጋጅቷል ሲሉ የድርጅቱ ስራ አስኪያጅ አቶ አብዱ ሳሊህ ተናግረዋል። ዲያኔት ከሚባሉ የቱርክ አህለል ኸይር ወይም ፋኢለል ኸይር ብለን የምንጠራቸው ከነሱ ጋር እኩል እኛ በማስተባበር እነሱ በስፖንሰርነት የምንሰራው ስራ ነው። ለትግራይ ሙሉ ባንልም እስከቻለው ድረስ ለትግራይ ከቨር የምናደርገው በአረፋ እርድ ለምስኪኖች አርደው መብላት ለማይችሉ ስጋ መብላት የማይችሉ ወንድሞቻችን አጠቃላይ 500 ከብቶች ነው እና ከዛ በላይ ይታረዳሉ። አንድ በሬ ለ14 ነው የሚታረደው። ስለዚህ 500 በ14 ሰው ስናካፍለው ወደ 7000 አካባቢ ሰው ወይም ደግሞ ተጠቃሚ ማህበረሰብ አለ which means አባወራ ብቻ ማለት ነው። የከብት ስጋ ድጋፉ በመቀለ አንዋር መስጂድ በይፋ የተጀመረ ሲሆን የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ አደም አብዱል ቃድር በተለይ ተፈናቃዮች ያሉበት ሁኔታ አስከፊ በመሆኑ በአፋጣኝ ወደ ቀያቸው እንዲመለሱ ጥሪ ያቀረቡ ሲሆን ለተደረገው ድጋፍም ምስጋናቸውን አቅርበዋል። ለማዓልቲ ዒዲኡ ካፍቲ ኣብ ዒድ ግበር ሓደ እዚ ኡድሕያ ማለት እዩ። ዛሬ ዒድ ነው። በዒድ ቀን ትኩረት ከሚሰጣቸው ተግባራት ደግሞ እርድ ዋነኛው ነው። ሐጅ ለማድረግ የሄዱ ወገኖች ሲመለሱ ስጦታ ይዘው ይመጣሉ። የትግራይ ህዝብ በኮሮናና በጦርነቱ ከፍተኛ ችግር ላይ ወድቋል። ተፈናቃዮች ባለመመለሳቸው ችግሩን እያባባሰው ነው። በእርግጥ ዘላቂው መፍትሄ ወደ ቀያቸው እንዲመለሱ ማድረግ ነው። ዘላቂ ሰላም ሰፍኖ ሰርቶ መለወጥ የሚችል ህዝብ ነው ያለን። እስኪመለስ ደግሞ ህይወቱን ማቆያ እርዳታ ያስፈልገዋል። ከዚሁ አንጻር ኢክላስ ከባለፈው ዓመት ጀምሮ የተቸገሩና የተፈናቀሉ ወገኖችን ለማገዝ ላደረገው የኡድሕያ ስነ ስርዓት ከልብ የሚመሰገንና ሌሎችም ሊከተሉት የሚገባ መልካም ተግባር ነው። የመቀለ ከተማ አስተዳደርን ወክለው በስነ ስርዓቱ የተገኙት አቶ ዘመንፈስ ቅዱስ ፍስሐ በበኩላቸው አስተማማኝ ሰላም ሰፍኖ ወደ ልማት በመግባት ችግሩ በዘላቂነት እስከሚፈታ የተቸገሩና የተፈናቀሉ ወገኖቻችንን መደገፍ ያስፈልጋል ብለዋል። እዚ ክቡር በዓል በድምቀት በድሙቅ አግባብ ሰላሙ ዛሬ በድምቀት እየተከበረ ባለው ታላቁ የአረፋ በዓል ኢክላስ ለ7000 ወገኖች ድጋፍ የሚውል የእርድ ስነ ስርዓት ማድረጉ በመቀለ ከተማ አስተዳደር ስም ምስጋና ያቀርባለሁ። ድጋፍ በተለይ በተፈናቃዮች ላይ ሊጠናከር ይገባል። በተቻለ መጠን በክረምት ተፈናቃዮች ወደ ቀያቸው እንዲመለሱ ጥረት ይደረጋል። ባቻል ደግሞ ሰብአዊ እርዳታ እንዲደርስ በትኩረት ይሰራል። ሁላችንም የድርሻችን መወጣት አለብን። በእርግጥ እርዳታው ዘላቂ አይደለም። ዘላቂው መፍትሄ አስተማማኝ ሰላም ሰፍኖ ወደ ተሟላ ልማት ስራ ስንሰማራ ነውና
ለዚህ ሁሉም ሊረባረብ ይገባል። ኢኽላስ የልማትና ተራድኦ ድርጅት ባለፈው ዓመት በ150 ከብቶች የጀመረውን የኡድሕያ ፕሮግራም ዘንድሮ ወደ 500 ከብቶች እንዳሳደገውና ወደፊትም ለወጣቶች የሥራ ዕድል ፈጠራ ላይ በስፋት ለመስራት እቅድ እንዳለው የድርጅቱ ምክትል ስራ አስኪያጅ ኢንጂነር ሳሊህ መሐመድ ጣሂር ተናግረዋል። ኢኽላስ ኡድሕያ የሚባል ፕሮጀክት ለየት ያለ ፕሮጀክት አለን። ቀደም እንደጠቀስኩት ያንን አምናን የጀመርነው በ150 ከብቶች ለ2000 አካባቢ አባወራ አከፋፍናል። ባለፈው ዓመት 6 ከተሞች ላይ ነበር ያካተተው። ነገር ግን በአሁኑ አድማሱ በማስፋት ሰፋ ባለ መልኩ 500 የሚሆኑ ከብቶች በማረድ ለ7000 የሚሆኑ አባወራዎች እያከፋፈለን እንገኛለን። ተሻለ መጠን ስራ ልትፈጥርለት ይገባል። የገቢ ማስገኛ የሆኑ ፕሮጀክቶች ላይ ትኩረት አድርገህ መስራት መቻል አለብህ። ስለዚህ ኢኽላስም ትኩረት አድርጎ እየሰራ ያለው ወጣቶቹ ሱስ ላይ ያሉት ከሱስ ወጥተው ስራ እንዲሰሩ ማድረግ፣ የተቸገሩ ሰዎች ወደ ስራ መመለስ አንድ አላማ ነው። ባለፈው ዓመትም በሰፊ እየሰራንበት ነበረ። ዘላቂው መፍትሄ ሰላም ተረጋግጦ ህዝቡ በተሟላ መንገድ ወደ ልማት እንዲገባ ማድረግ በመሆኑ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር ጠይቀዋል። የሁኔታ ችግር ነው የገጠማቸው፣ ከአካባቢያቸው ነው የተፈናቀሉት። ስለዚህ ወደ ቦታቸው መመለስ መቻል አለባቸው፣ ስራው ሰርተው እንዲለወጡ ማለት ነው። የፕሪቶሪያ ስምምነት ከመጣ በኋላ ፖለቲከኞቻችን ወይ ይህንን ጉዳይ የሚመለከታቸው አካላት ጉዳዩን ይበቃል በሚል ይመለከተናል በሚል ሁኔታው እንግዲህ ተዋዋዮች አሉ። ሁለቱንም ይህንን ጉዳይ የኛ ነው ብለው ህዝብ ሴንተር አድርገው ትኩረትን ህዝብ በማድረግ ወደ ቀያቸው እንዲመለሱ ማድረግ አለበት። የትግራይ ግዛት መመለስ መቻል አለበት። ህዝቡን ወደ ነበረበት መመለስ መቻል አለበት። ስንመልሰው መቼም መስራቱ አይቀርም፣ አቅም ስላለው የእውቀት ችግር ስለሌለበት ማለት ነውና ስለዚህ የሚመለከታቸው አካላት ማስተላለፍ የሚፈልገው አያውቁትም ማለት አይደለም፣ ግን ህዝቡ ይጠይቃቸዋል። ይኸው እንደ ህዝብ እኔም እጠይቃለሁ። ስለዚህ በቃ ሊባል ይገባል። ስለዚህ ወደ ድሮ የነበረን ሰላም ተመልሶ ህዝቡ ተረጋግቶ ህይወትን መምራት መቻል አለበት የሚል መልእክት አለኝ። ከ596 ሚሊዮን ብር በላይ በሆነው ወጪ የተለያዩ የመሰረተ ልማት ፕሮጀክቶች ለመስራት ማቀዱን የትግራይ ዳግመ ግንባታ ጽሕፈት ቤት አስታወቀ። በተባበሩት መንግስታት ድርጅት የልማት ፕሮግራም የሚደገፈውን የሰላም ድጋፍ ፕሮጀክት የተመለከተ የውይይት መድረክ በዛሬው ዕለት በውቅሮ ከተማ ተካሂዷል። ዘገባው የወልደ ምህረት ገዛኢ ነው። ይርጋ ተክለሚካኤል አሰናድቶታል። በተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ የሚደገፈውን የሰላም ድጋፍ ፕሮጀክት የተመለከተም የውይይት መድረክ በዛሬው ዕለት በውቅሮ ከተማ ተካሂዷል። በውይይት መድረኩ የተገኙት የትግራይ ዳግም ግንባታና መልሶ ማቋቋም ጽሕፈት ቤት ኃላፊ ኢንጂነር ቴዎድሮስ ገብረእግዚአብሔርና በጽሕፈት ቤቱ የፋይናንስ አማካሪ አቶ ሐጎስ በርሀም ከተባበሩት መንግስታት ድርጅት የልማት ፕሮግራም በተገኘም 596 ሚሊዮን ብር በ5 ዞኖችና 13 ወረዳዎች የተለያዩ የዳግም ግንባታ ፕሮጀክቶች እንደሚሰሩ ተናግሯል። በተባበሩት መንግስታት የልማት ፕሮግራም በትግራይ በ13 ወረዳዎች በ5 ዞን የሚሰራ የመልሶ ማቋቋምና ግንባታ ስራዎችን የምንጀምርበት የመጀመሪያ መድረክ ፕሮጀክቱን የማስጀመሪያ መድረክ ነው። 596 ሚሊዮን ብር ያገኘ ነው። ይህ ፕሮግራም ወደ 4 የሚሆኑ የትኩረት ቴማቲክ ኤሪያዎች አሉ። የትኩረት ኤሪያዎች አሉት። አንደኛ የፈረሱ የተበላሹ የመንግስት ተቋማት መልሶ ማቋቋም ነው። ሁለተኛው በማህበራዊ ዘርፍ ሆኖ ትምህርት ቤቶች የወደሙ ትምህርት ቤቶችና የጤና ተቋማት እንዲሁም የውሃ የመጠጥ ውሃ ተቋማት ወደ ነበሩበት የመመለስ ሲሆን ሶስተኛው በማህበራዊ ዘርፉ ማለት ምስቅልቅል የወጣ ማህበረሰብ አንዳንድ ተጋላጭ የሆኑ የማህበረሰብ ክፍሎች ድጋፍ አግኝተው የተቋረጠባቸው ቢዝነሶች ሲሰሩት የነበሩት አነስተኛና ጥቃቅን ተቋማት ወደ ስራቸው እንዲመለሱ ማድረግ ነው። የተወሰነ ማቋቋሚያ ገንዘብ በመስጠት ወደ ስራቸው እንዲመለሱ ማድረግ ነው። በአራተኛ ደረጃ ተፈናቃይ ወገኖቻችን ወደ ቦታቸው በሚመለሱበት ጊዜ ያው ወደ ነበረባቸው ስራ እንዲመለሱና ተቋቁመው የነበራቸው ህይወት እንደ አዲስ
እንዲመሰርቱ በማገዝ ዙሪያ ትኩረት ያደረገ ነው። ከተባበሩት መንግስታት ድርጅት የልማት ፕሮግራም የተገኘው ድጋፍ ከደረሰብን ውድመት ጋር ሲነጻጸር እጅግ ትንሽ ነው ያሉት ኢንጂነር ቴድሮስና አቶ ሐጎስ፣ ነገር ግን ድጋፉ በቀጣይ ለሚደረጉ የልማትና የዳግም ግንባታ ፕሮጀክቶች ተስፋ የሚሰጥ ነው ብሏል። በተለይም በጦርነቱ ምክንያት ተፈናቅለው በየመጠለያው የሚገኙ ወገኖች እጅግ አስከፊ ህይወት እያሳለፉ በመሆኑም የሚመለከታቸው አካላት ተፈናቃዮቹ ወደ ቦታቸው የሚመለሱበትና የሚቋቋሙበት ሁኔታ ማመቻቸት አለባቸው ሲሉም ተናግሯል። ከደረሰን ውድመት አንፃር በጣም ትንሽ ገንዘብ ነው። ሆኖም ግን ትንሹ ስራ በተሟላ አኳኋን የህዝቡን ተስፋ እንዲያስጭር ቀጣይ ተስፋን ይዞ ወደ ተሟላ የልማት ስራዎች እንዲገባ ቀደም ብለንም ከሁለት ዓመት በፊት የጀመርናቸው አሁንም የቀጠልን ያለ ነው። አሁን እቺ አንድ ፓይለት ፕሮጀክት ናት እንጂ የተፈጠና በጣም ሰፊ የሆነ ብዛት ያለው የተፈናቀለ ማህበረሰባችን አለ። በየመጠለያው ነው ያለው አሁንም እና በመጠለያም ሆኖ የተለያዩ ችግሮች እየደረሱበት ነው። ጊዜውም እየተራዘመ ነው እና ጊዜው በረዘመ ቁጥር ደግሞ የሚኖረው የችግር በዛው ልክ እየጨመረ ብዙ ስቃዮች ላይ የሚያሳልፉ መሆናቸው ይታወቃል። ይሄ ግን ሳምፕል ነው ማለት አንድ ፓይለት የሆነ ፕሮጀክት ነው። ያለን ተፈናቃይ በጣም ብዙ ነው። ሰፊ ተፈናቃይ ነው ያለን። በየድንኳኑ ተጥሎ ነው ያለው። ያገኘነው ከዚህ በፊት ተፈናቅለው ወደ ቅያቸው ወደ ነበሩበት መኖሪያ የተመለሱት ውስን ሰዎችን የሚደግፍ ነው። ፓይለቲንግ ነው፣ የሙከራ ስራ ነው የምትለው እንጂ ለተፈናቀሉ ማህበረሰብን የማቋቋም ስራ ገና አልተጀመረም ብለንም ተወስዶ በውይይት መድረኩ የዞንና የወረዳዎች አመራሮችና ሌሎች ባለድርሻ አካላት የተሳተፉ ሲሆን ሁሉም የሚመለከተው አካል በጀቱ በታለመለት ዓላማ እንዲውልና የህዝቡ ችግር እንዲፈታ ለማድረግ በትኩረት መስራት እንደሚገባም ኢንጂነር ቴድሮስ አሳስቧል። ከፕሪቶሪያው ስምምነት በኋላም ቢሆን ላያችን ላይ ተባብሶ እየቀጠለ ያለው ስቃይና መከራ እንዲያበቃ በአጭር ጊዜ ወደ ቀያችን እንመለስ ይገባል ሲሉ በዓዲ ዳዕሮ ከተማ ተጠልለው የሚገኙ የምዕራብ ትግራይ ተፈናቃይ ዜጎች ገለጹ። የፕሪቶሪያው ስምምነት ፈራሚና አደራዳሪ አካላት ለውሉ የተሟላ ተፈጻሚነት የተሰጣቸውን ኃላፊነት በአግባቡ እንዲወጡም ጠይቀዋል። ለኪዳነ ማርያም ብርሃነ ዘገባ ገብሩ ተክላይ። በትግራይ የተለያዩ አካባቢዎች በየመጠለያው ተጥለው የሚገኙ ተፈናቃዮች የሚገፉት ህይወት መራራና አስከፊ ቢሆንም ለችግራቸው መፍትሄ ይቅርና ትኩረትም የሚሰጥ አካል የለም። በዚሁም ሳቢያ ተፈናቃዮቹ ለ6 ወር እንዲያገለግል ተሰርቶ 5 ዓመት ባገለገለው የተቀዳደደ መጠለያ ኬንዳ ሆነው የሚያገኙት ሰብአዊ እርዳታም ሳይኖር ጊዜ በገፉ ቁጥር ችግራቸው እየተወሳሰበ ለሞት እየተዳረጉ እንደሚገኙ በዓዲ ዳዕሮ ከተማ ተጠልለው የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ገልጸዋል። በ2013 ዓመተ ምህረት ወር ህዳር የመተመዛቢለይ ወልቃይት ዋልድባ ዝባሃል ገዳም አውጫካ ወራኻን በነራ ዳሐር ሞጤ ተዋውጠለ ያውጽና ንቆተል ቆትልዎ አባ ተክለ ማርያም አብርሃ ባላለው ከወልቃይት ዋልድባ ገዳም በጦርነት ሳቢያ በ2013 ዓመተ ምህረት ህዳር ወር ነው የተፈናቀል ነው። በወራሪዎች እየተገደሉም አሉ። አሁን ከባድ ችግር ላይ ወድቀናል። ነፍሰ ጡር እናቶች የሕክምና አገልግሎት የማያገኙበት ሁኔታ፣ እርዳታ በማናገኝበት ሁኔታ ውስጥ ሆነን በፀሐይና በንፋስ ተጎሳቁለን አስከፊ ህይወት እያሳለፍን ነው። ኬንዳው ተቀዳደዋል። የት እንደምንከርም አናውቅም። ከተፈናቀልን 5 ዓመታት ሊሞላን ነው። ሕክምና የለም። ችግራችን የሚረዳ አካል አጥተናል። ኣብ 2013 ተፈናቂለ መጽ አው ጀኖሳይድ ተፈጽሙና እዩ ዝመወት ሞይቱን ሱዳን ዝኸይድ ከይዱ ዝጠፍእ ጠፍዩ ጄኖሳይድ ተፈጽሞብናል። የሚሞት ሙቱ ከሞት የተረፈው ደግሞ ወደ ሱዳን ሄዷል። ጅብ የበላውም አለ። የተረሸኑ መንገድ ላይ የቀሩ ጎርፍ የወሰዳቸውም አሉ። እኔና ሚስቴ እየለመንን ነው። ልጆቻችን እያስተማርን አይደለም። ልብስ የላቸውም። መድኃኒት የለም። በቀስታ ያለቅን ነው። ቆልዓይ ሐመና አብይ ሐመና ሕክምና ዝባሃል የለም። ልጆች አዛውንት እየታመሙብን ነው። ሕክምና የሚባል ነገር የለም። መራራ ኑሮ ነው እየገፋን ያለ ነው። ከፕሪቶሪያው ስምምነት በኋላም ቢሆን በቀስታ እያለቁ እንደሚገኝ ያመለከቱት ተፈናቃዮቹም ስቃይና ችግራቸው ያበቃ ዘንድ ወደ ቀያቸው መመለስ ዘላቂው መፍትሄ መሆኑን ገልጸዋል። ዓድና ተንኸይድ ይትመፍትሕ እምበር አውዚ ሆይን ከአይድ በተቀምጥካ መፍትሄ የለን። ችግራችን የሚፈታው ወደ ቀያችን ከተመለስን ነው። ወደ ገዳም የሚገባ ወደ ገዳሙ፣ አርሶ አደሩ ወደ እርሻው፣ ነጋዴው ወደ ንግዱ መግባት አለበት። እዚህ መጠለያ ሆነን የሚገኝ መፍትሄ የለም። ወደ ቤታችን ከተመለስን ግን ሰርተን እንበላለን። ንሕና ናብ መረበትና ክንምለስ
وحسننا خحلولنا أو زلة تصفح حيث ألاقي ወደ ቀያችን እንድንመለስ ወራሪው ኃይል ከቦታችን እንዲወጣ መንግስት መስራት አለበት። በሰላማዊ መንገድ ዋስትናችን ተጠብቆ ወደ ቤታችን ገብተን በመሬታችን ሰርተን መብላት አለብን። እስክንመለስ ግን መጠለያችን መታደስ አለበት። የምግብና የመድኃኒት አቅርቦት ማግኘት አለብን። በአጭር ጊዜ ግን ወደ ቀያችን መመለስ አለብን። ብንሞት እንኳ በቤታችን በመሬታችን መሆን አለበት። ጸላኢ ውጻልና መሬትና ንሄ ጸላኢ ውጻልና ነዓድና ይምለስልና በመሬታችን ያለው ወራሪ ኃይል መውጣት አለበት። ወደ ቤታችን ይመልሱን። የፕሪቶሪያው ስምምነት ፈራሚና አደራዳሪ አካላት ስምምነቱ እንዲተገበር የተሰጣቸውን ኃላፊነት በተሟላ መንገድ እንዲወጡም ጠይቀዋል። ውዕል ለተሪያ ሲባል ምስ መንግስቲ ኢትዮጵያ ተስማምዕ ምስ መንግስት ትግራይ የፕሪቶሪያው ስምምነት የትግራይና የፌደራል መንግስት ተስማምተው መተግበር አለባቸው። የአውሮፓ ህብረት፣ የአሜሪካ መንግስት፣ አደራዳሪ አካላት በአጠቃላይ ወደ ቀያችን እንድንመለስ መስራት አለባቸው። መፍትሄው ወደ ቤታችን መግባት ነው። ዝምልከቶ አካል የሚመለከታቸው አካላት በስምምነቱ መሰረት ወደ ቀያችን ይመልሱን። መሬታችን አርሰን ጥረንግረን እንበላለን። እቲ ተደራደርዎ ተዋዕልዎ ውዕል ኣብ ሓጺር ክፍጸመልና ተጽቢት ነርና ኢና ሕጂውን ክፍጸመልና የተፈረመው ስምምነት በአጭር ጊዜ ውስጥ መተግበር አለበት። የፌደራል መንግስትም በገባው ቃል መሰረት ወደ ቀያችን እንዲመልሰን ጠይቃለን። የትግራይ ጊዜያዊ አስተዳደርም ከፌደራል መንግስት ጋር ተግባብቶ ተፈናቃይ ህዝቡን መመለስ አለበት። በመሬታችን አርሰን መብላት ነው ፍላጎታችን። በጦርነቱ ሳቢያ በኤሌክትሪክ መሰረተ ልማት ላይ በደረሰው ውድመትና ሌሎች ተያያዥ ችግሮች በትግራይ በቂ የኤሌክትሪክ አገልግሎት እንዳይኖር አድርጎታል ሲል የትግራይ ኤሌክትሪክ ኮርፖሬሽን አስታወቀ። ይህ የተገለጸው የትግራይ ኤሌክትሪክ ኮርፖሬሽን ከባለድርሻ አካላት ጋር ባደረገው የመድረክ ምክክር ላይ ሲሆን ያሉትን ችግሮች ለመፍታት የሚያስችሉ ነጥቦች ተጠቅሰው ውይይት ተካሂዶባቸዋል። ለንግስቲ ክንፈ ዘገባ ዘውድ አለማየሁ። የትግራይ ኤሌክትሪክ አገልግሎት በኤሌክትሪክ አገልግሎት አሰጣጥ ዙሪያ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። በምክክር መድረኩ ተገኝተው ንግግር ያደረጉት የትግራይ ኤሌክትሪክ ኮርፖሬሽን ምክትል ስራ አስፈጻሚ አቶ መስፈን ገብረመድህን የኤሌክትሪክ ኃይል ለአንድ ሀገር የኢኮኖሚ ግንባታ ትልቅ ሚና እንዳለው በማንሳት በትግራይ በተለይ በራያ አካባቢ ላለው የመስኖ ስራዎች ውጤታማ እንዲሆኑ ያደርጋል በማለት ለዚህም በመሬት ላይ ያሉትን ችግሮች ከደንበኞቻችን ጋር የምንወያይበት መድረክ ነው ብለዋል። ኢነርጂ ለአንድ ሀገር ቁልፍ ሚና ከሚጫወቱ ዋና ዋና ግብአቶች አንዱ ነው። ከኢነርጂ ውስጥ ደግሞ ታዳሽ ኤሌክትሪክ እኛ የምናቀርበው ማለት ነው ለአንድ ሀገር ቁልፍ ሚና በእያንዳንዱ መሰረተ ልማት ጀርባ የኤሌክትሪክ አገልግሎት አለ። በቴሌኮም ያለ ኤሌክትሪክ መስራት አይችልም። ውሃ ያለ ኤሌክትሪክ የተፈለገውን ያህል ውሃ ማቅረብ አይችልም። አሁን ደግሞ ምግብ በተለይም መስኖች እንደሚታወቀው ራያ ውስጥ በጣም ብዙ መስኖች አሉ በኤሌክትሪክ የሚሰሩ በተለያዩ ቦታዎች። እነዚህ መስኖች ያለ ኤሌክትሪክ የሚፈለገውን ያህል አገልግሎት ሊሰጡ አይችሉም። በተለይም ደግሞ ዛሬ የተጠራችሁ ቁልፍ ደንበኞቻችን ዋና ግብአታችሁ ኤሌክትሪክ ነው። ስለዚህ ያለ ኤሌክትሪክ የሚታሰብ እድገት ስለሌለ ከኤሌክትሪክ አገልግሎት አሰጣጣችን ጋር በተያያዘ ከደንበኞቻችን ጋር በመምከር ያሉንን የሰራናቸውን በማቅረብ የቸገሩንን ነገሮች ደግሞ ከእናንተ ጋር በመመካከር የተሻለ ውጤት ለማምጣት በሚል የዛሬው መድረክ ተዘጋጅቷል ማለት ነው። በትግራይ በመቶ ሺዎች የሚቆጠሩ የኤሌክትሪክ ተጠቃሚዎች መኖራቸውን ያወሱት አቶ መስፍን በክልሉ በትግራይ ጊዜያዊ አስተዳደር የሚገኙ አጠቃላይ አካባቢዎች የኤሌክትሪክ ተጠቃሚ መሆናቸውንና አሁንም ድረስ በወራ የተያዙትን ግን አለማካተቱን ጠቅሰዋል። 2 ሪጅኖች እና 47 አገልግሎት መስጫ ማዕከላት አሉ። የተወሰኑ አገልግሎት መስጫ ማዕከላት ባለው ሁኔታ በእኛ ቁጥጥር ስር የማይገኙ አሉ። አብዛኛው ግን በእኛ ስር ሆነው አገልግሎት በመስጠት ላይ ይገኛሉ። የነጠላ ፌዝ ተጠቃሚ ደንበኞቻችንን ጨምረን በትግራይ ውስጥ 400 ሺህ የሚጠጋ ቁጥር ያላቸው ደንበኞች አሉን። ባለፉት 2 ዓመታት የነበሩትን የኤሌክትሪክ አገልግሎት አሰጣጥ ችግሮች ያነሱት አቶ መስፍን ጦርነት፣ የግብአት አቅርቦትና መሰለ ችግሮች በቂ የኤሌክትሪክ አቅርቦት እንዳይኖር አድርጓል ብለዋል። የመጀመሪያው የመሰረተ ልማት ውድመት በተደጋጋሚ እያጋጠመን ይገኛል። ምንም እንኳን በጦርነቱ ያጋጠመን የከፋ ቢሆንም አሁንም ከዛ ያልተናነሰ በተለያዩ አካላት በትራንስፎርመር የውስጥ አካላት ላይ በትራንስፎርመር ዘይት ላይ በማስተላለፊያ መስመሮች ላይ የተለያየ ጉዳት በመድረስ ላይ ይገኛል።
ሁለተኛው ፈተና ትልቅ ፈተና ብለን ያስቀመጥነው የግብአት እጥረት አለብን። ሶስተኛው ችግር ብለን የለየነው የኤሌክትሪክ መቆራረጥ ነው። እዚህ ላይ እንደሚታወቀው ጦርነቱ ያደረሰው ጉዳት አለ በኤሌክትሪክ መሰረተ ልማቱ ላይ። ከዛ በተጨማሪም የተቃጠሉ ትላልቅ ትራንስፎርመሮች በመኖራቸው እንዲሁም ኔትወርኩ ያረጀ ስለነበረ በዚህ ምክንያት በቂ የኤሌክትሪክ አገልግሎት እየሰጠን ነው ብለን አናስብም። አቶ መስፍን አክሎም ከላይ በዝርዝር የተጠቀሱትን ችግሮች ለመፍታት ከባለድርሻ አካላት ጋር መግባባት ላይ መደረሱን በመጥቀስ በፊት የነበሩትን የኤሌክትሪክ ዝርጋታዎችም በዘመናዊ ጥሬ ዕቃ የመተካት ሂደቱ ችግሩን ለመፍታት ትልቅ ሚና እንዳለው ጠቁመዋል። እነዚህን ችግሮች ለመፍታት የተለያዩ የጀመርናቸው ስራዎች አሉ። የመሰረተ ልማት ጥበቃ በተመለከተ ከሚመለከታቸው የትግራይ ፖሊስ ኮሚሽን እና ሌሎች የፍትህ አካላት ጋር የጋራ መድረክ በማድረግ የጋራ ስራዎች በመስራት ላይ እንገኛለን። የግብአት እጥረት ለማቃለል በራስ አቅም የሚገዙትን በመግዛት ከተለያዩ ክልሎች በውሰትም በድጋፍም በማምጣት ከፌዴራልም ልዩ ድጋፍ እንዲደረግልን በማድረግ የተለያዩ ስራዎች በመስራት ላይ እንገኛለን። በሶስተኛ ደረጃ ያስቀመጥነውን ችግር ለማቃለል በትግራይ ውስጥ ወደ 1000 ኪሎ ሜትር የሚጠጋ የመካከለኛ ቮልቴጅ መስመር መልሶ ግንባታ እያደረግን እንገኛለን። በመጨረሻም የውጭ ዜና ሩሲያ በምስራቃዊ ዩክሬን ካርኬቭ ከተማ ላይ ከባድ የተባለውን የድሮንና ሚሳኤሎች ጥቃት ፈጸመች። በጥቃቱም ከ3 በላይ ሰዎች ሲገደሉ 21 ደግሞ መቁሰላቸውን ተገልጿል። ጥቃቱም በሁለቱም ሀገራት መካከል ጦርነቱ ከተጀመረ ወዲህ በካርኬቭ ከተማ የተፈጸመው ከባድ ጥቃት መሆኑን የከተማዋ ባለስልጣናት መናገራቸውን አሶሺየትድ ፕሬስ ዘግቧል። ጥቃቱ በሰዎች ላይ ካደረሰው ጉዳት በተጨማሪ በመኖሪያ ህንጻዎች ላይም ከፍተኛ ውድመት ማድረሱን የተገለጸው ሩሲያ በ215 ሚሳኤሎችና ድሮኖች ጥቃት መፈጸሟን የገለጸው የዩክሬን አየር ኃይል ከእነዚህ መካከል 87 ድሮኖችና 7 ሚሳኤሎችን ማክሸፏን አስታውቃለች። በተጨማሪም ሱ-35 የተሰኘው ተዋጊ የጦር ጀትም መትቶ መጣሉን ነው የዩክሬን አየር ኃይል አስታወቀው። የሩሲያ አየር ኃይል በበኩሉ በዩክሬን ወታደራዊ ኢላማዎች ላይ ያነጣጠረ ጥቃት ስለመፈጸሙ ዘግቧል። ሩሲያ በትናንትናው ዕለትም ከ6 በላይ ሰዎች ህይወት የቀጠፈና ከ80 በላይ ደግሞ ያቆሰለውን ከባድ የድሮንና ሚሳኤል ጥቃት ዩክሬን ላይ መፈጸሟ ዘገባው አመላክቷል። ይህንን ተከትሎም በሩሲያና ዩክሬን መካከል የሰላም ስምምነት የማድረግ ጥረት አደጋ ላይ መውደቅን ነው እየተገለጸ ያለው። አድማጭ ተመልካቾቻችን ለዛሬ ምሽት ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ቆይታ እንዲኖራችሁ ተመኘን። መልካም ምሽት።